ምእመናን ከተራበ ይልቅ የጠገበ ለመሰናከል ቀርቧል። ከጎደለው ይልቅ የሞላለት ለፈተና ቀርቧል። ስትጠግቡ ፍሩ፣ ሲሳካላችሁ ፍሩ። የት ነው መገኛ? ግሮሰሪው አይበቃም፣ ኳስ ሜዳው አይበቃም፣ ቻናሉ አይበቃም፣ ወሬው አይበቃም። አላሳረፈንም። አንጎበሩ አሳመመን፣ እረፍት አጣን። ከመስቀሉ በላይ ማረፊያ የታለን? አውግስጢኖስ ሊቁ እንዳለው ነፍሳችን ካንተ በቀር ማረፊያ የላትም እንዳለው ዓለም በእርሱ ካላረፈች በቀር በማን ታርፋለች? ትዳርሽ ፈተና እንዳይሆንብሽ ሳር አለ ለምለም ነው ምንድነው አይደለም። እግዚአብሔርን ይፈራል ወይ? መከራ እየበላ እንዳትኖር የምታስቀድመው ፕራዮሪቲ ሊስት የመጀመሪያው ረድፍ እግዚአብሔር ነው ወይ? አብርሃምን ተመልከቱ። ውጡ፣ ከታሰራችሁበት ነገር ውጡ። እንዳምልኮ ከተጣበቃችሁበት ኑሮ ጭምር ውጡ። አንገታችሁን ከቀበራችሁ፣ ውስጣችሁን ካደከማችሁ ከዚች ዓለም ድንኳን ውጡና በመምሬ አድባር ዛፍ ስር በምትመሰለው በመስቀሉ ስር ረፉ። እናንተ ሚስቶች ሆይ ከባሎቻችሁ ጋር ታገለግላላችሁ? ባሎቻችሁን ሸክም ትሆኑባቸዋላችሁ ወይስ ድጋፍ ትሰጧቸዋላችሁ? ድንኳኒቱ ለሕያው እግዚአብሔር ታገለግላለች። ባል ሌላ ሚስት ሌላ ትሆናለች። ሁለቱም ጻድቃን ነበሩ ይላል። ሁለታችሁም ጽድቅ አለ። እሷ ጸበል ቤት፣ እሱ ቢራ ቤት ነው። እሷ መቅደስ ውስጥ፣ እሱ ናይት ክለብ ላይ ነው። ሁለቱም ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችን የሚግለጽልን የምንማርበት የትምህርታችን ርዕስ ሁላችንም የምናውቀው አጠር ለማድረግ እንዲመቸን አብርሃም በሚል ርዕስ እንማራለን። እግዚአብሔር ከሁላችን ጋር ይሁን። አርከ እግዚአብሔር የእግዚአብሔር ወዳጅ ተብሎ የተጠራ ነው አብርሃም። አብርሃም በሃይማኖት እግዚአብሔርን ፍጹም ነው ያመነው። ውጣ ሲለው ነው የወጣው። የምድሪቱን ከባቢ አየር የሕዝቡንም ስነ ልቦና ሌላም አልጠየቀውም። እግዚአብሔርን ዝንብል ሆኖ የተከተለው እንዴት ያለ አስደናቂ እምነት ነው! ወገኖቼ እግዚአብሔርን እንደዚህ እናምነዋለን። እግዚአብሔርን እንደዚህ እንከተለዋለን። ከኛ ሐሳብ በላይ የእግዚአብሔር ሐሳብ ይገዛናል። እሱ ስለኔ ያስባልና እግዚአብሔር ለኔ ያለው ሐሳብ የሰላም ሐሳብ ነውና እግዚአብሔርን ዝም ብዬ ከተለዋለሁ እንላለን። አብርሃም አስደናቂ አባት ነው። አብርሃም እግዚአብሔርን ሲያምነው ወገኖቼ ገና ሕይወቱ የጀመረው በችግርና በመከራ ነው። ከአንድም 3 ጊዜ ድንኳኑን እየነቀለ እየተከለ አብርሃም ተንከራቷል። ወገኖቼ የእግዚአብሔር መሆናችን ለስጋዊ ብልጽግና ዋስትና እንዲሆነን አይደለም እግዚአብሔርን የምንከተለው። እግዚአብሔር ብናገኝም ብናጣም አምላካችን ነው።
እግዚአብሔር ወደ ኪስ በሚገባና ከኪስ በሚወጣ ነገር አይመዘንም ወገኖቼ። እግዚአብሔር በስጋዊ በደማዊ ምቾትና ፈቃድ የምንከተለው አምላክ አይደለም። ለዚህ ነው አብርሃም እየተሰደደም ያመልከዋል፣ ደህይቶም አምላኬ ይለዋል፣ እየራበውም ይታዘዘዋል። ወገኖቼ ስትራቡ፣ ስትጠሙ፣ ስትከፉ፣ ስታዝኑ እግዚአብሔር አምላኬ ነው ካላችሁ እንደ አብርሃም መኖር ጀምራችኋል ማለት ነው። አብርሃም በድህነት እየተንከራተተም 3 ነገር ያደርግ ነበር ምእመናን። አንደኛ ስመ እግዚአብሔር ይጠራል፣ ሁለተኛ መስዋዕት ይሰዋል፣ ሶስተኛ ደሃ ያስሳል። ራሱ እኮ ደሃ ነው፣ ግን ሌሎች ድሆችን ይሰበስባል። ራሱ እኮ ረሃብተኛ ነው፣ ሌሎች የተራቡትን ግን ያካፍላል። እዩ፣ እየራባችሁ ትጸልያላችሁ፣ እየጠማችሁ ታመልካላችሁ፣ ብትጎሳቆሉም በእግዚአብሔር ክንድ ላይ ታርፋላችሁ። መኖሪያዬ የዘላለም አምላክ ነው ትላላችሁ። ወገኖቼ ክርስትናን ችግር አይለውጠውም። መንፈሳዊ ሕይወትን ማጣት አያሳጣውም። ክርስትና ከችግር በላይ ነው። መንፈሳዊነት ከማጣት በላይ ነው። ለዚህ ነው ሁሉንም ተመልከቷቸው፣ ምንም ሳይኖራቸው ነው እግዚአብሔርን የተከተሉት። ወገኖቼ አንድ እውነት እንነጋገር፣ በመቆራመድም ውስጥ እንሁን፣ በመንከራተት ውስጥ እንሁን፣ ደስ በማያሰኙ ዘመናትና ወራት ውስጥም እንሁን፣ ስራ በማጣት ውስጥም እንሁን፣ ባል በማጣት ውስጥም እንሁን፣ ብዙ ጊዜ ስኬት በማጣት ውስጥም እንሁን፣ የኔ የምንለው ነገር ባለመኖር ውስጥም እንሁን፣ እግዚአብሔር ግን አምላካችን ነው። ክርስቲያን የሆነው በምንም ነገር ውስጥ እግዚአብሔርን እያመለክነው እንድንኖር ነው ምእመናን። አብርሃም የሚያስተምረን ይህንን ነው። አንድ ሁለተኛ አብርሃም እንደተቸገረ፣ አብርሃም እንደተሰደደ፣ አብርሃም እንደተንከራተተ የቀረ እንዳይመስላችሁ። መጀመሪያ ችግር ነው የገጠመው። ችግር ለዘላለም የሚቀጥል እንዳይመስላችሁ። መከራ እስከ ፍጻሜው የሚሻገር እንዳይመስላችሁ ወገኖቼ። እግዚአብሔር መጣ፣ ምን አደረገ? በሶስቱ ስመ እግዚአብሔርን እየጠራ መስዋዕት እየሰዋ ደሃ እያሰሰ ለእግዚአብሔር በሕይወቱ ስለመሰከረ ፈንታ እግዚአብሔር በሶስት በረከቶች ባረከው ይላል መጽሐፍ ቅዱስ። በምን እግዚአብሔር በከብት መንጋ ባረከው፣ አንድ እግዚአብሔር በብር ባረከው፣ ሁለት እግዚአብሔር በወርቅ ባረከው። ወገኖቼ የታገሰ ፍሬውን መብላቱ አይቀርም። ምን ያስተምረናል? በመከራ ታገሱ፣ በተስፋ ደስ ይበላችሁ፣ በጸሎት ጽኑ፣ አታቋርጡ። ምእመናን እግዚአብሔር ይመጣል። ይሄን ለማለት ብቻ አይደለም የምንለው፣ የታገሰ ያገኘዋል። የጠበቀ ሳያገኘው አይቀርም። ግን በጣም የሚያስደንቃችሁ በድህነት የተከተለው አብርሃም በባለጠግነት ጊዜ እግዚአብሔርን የረሳው እንዳይመስላችሁ። በድህነትም በባለጠግነትም በማግኘትም በማጣትም በመሙላትም በመጉደልም አብርሃም ያው ነው።
እግዚአብሔርን አልተለወጠበትም። ስንቶች ተለውጠንበት ይሆን? አዎ እጆቻችንን ዘርግተን እግዚአብሔር የሰጠን ቀን ደስታችንን ከሌሎች ጋር ያከበርን እግዚአብሔርን ግን የረሳን ስንቶች ነን? ለመመረቅ ናፍቀን እግዚአብሔር ውጤትን ሲያሳካልን በጭፈራና በዳንሶች በፓርቲዎች ያከበርን ስንቶች ነን? ስለት ተስለን ስለት እንደደረሰልን ስለታችንን የረሳን ስንቶች ነን? የእግዚአብሔር ቃል እንዲህ ይላል ምእመናን፣ በጠገብክ ጊዜ ያልከተምካቸውን ከተሞች ያልማሳቸውን ጉድጓዶች ያልተከልካቸውን ወይኖች ባገኘህ ጊዜ በበላህና በጠገብክ ጊዜ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ ይላል። ምእመናን ከተራበ ይልቅ የጠገበ ለመሰናከል ቀርቧል። ከጎደለው ይልቅ የሞላለት ለፈተና ቀርቧል። ስትጠግቡ ፍሩ፣ ሲሳካላችሁ ፍሩ፣ ሲሞላላችሁ ተጠራጠሩ፣ የበለጠ ወደ እግዚአብሔር ቅረቡ። አብርሃም እንደዚህ ነው ያደረገው። አብርሃምን ከፍ አድርገን የምናደንቀው እኮ ለዚህ ነው። ምንም እንኳን ለም ሀገር ባትሆንም የአባቶቹ ምድር ስለሆነች ኬብሮንን መረጠ። ለእርሻ ግን የተመቸች አልነበረችም። እግዚአብሔር ካለበት እርሻም አይኑር መብልም አይኑር፣ እግዚአብሔር ይኑር እንጂ። ፍቅር ካለ ትጠግባለህ። መዋደድ ካለ መተናነቅ የለም። ሎጥን ግን ትንሽ ነካ አድርገነው እንለፍ። ውሃ አለ፣ ለም ነው፣ ሳር አለው፣ ለከብቶቼ ይመቻል አለና እጅግ ውብ የሆነችውን የሰዶም ምድር መረጠ። እህቴ ሆይ ምንድነው የምታስቀድሚው? ሃይማኖት አለው፣ ምግባር አለው፣ ወደ ሰማይ ያደርሰኛል፣ ከጽድቅ ጋር ያገናኘኛል፣ ለቁርባን ያበቃኛል። ምርጫ ምንድነው? ሽቀላ አለው፣ ኦቴ አለው። ምንድነው ያንተ ምርጫ? እግዚአብሔር ይከብርበታል በዚህ ስራ ወይስ G+ ምንትስ ያሰራኛል? ጥያቄ ምንድነው? የእግዚአብሔር በረከት ነው፣ የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው? ሎጥን ተመልከቱት። ሳር አለ፣ ለምለም ነው፣ ውሃ ገብ ነው። በቃ ፈተና ሆነበት። ትዳርሽ ፈተና እንዳይሆንብሽ ሳር አለ፣ ለምለም ነው፣ ምንድነው አይደለም። እግዚአብሔርን ይፈራል ወይ? መከራ እየበላ እንዳትኖር የምታስቀድመው ፕራዮሪቲ ሊስት የመጀመሪያው ረድፍ እግዚአብሔር ነው ወይ? አብርሃምን ተመልከቱ፣ ሰጠው። ይሄ ብቻ የሚደንቃችሁ የአብርሃም መቀመጫ ሁሉ ጊዜ ትደንቀኛለች። የሰማችሁ ነው። አብርሃም ሁሉ ጊዜ ከዚያች ድንኳኑ እየወጣ በመምሬ አድባር ዛፍ ስር ቁጭ ብቻ ነበር የሚለው። ድንኳኑ ጉድለት አለባት። ምን አይነት? እግዚአብሔር ገና ቃል ኪዳን ገብቶለታል። ምን ብሎ? እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህን አበዛዋለሁ ቢለውም ልጅ ሳያገኝ ዘር ሳያፈራ ምድር ላይ ሰው ሳይተካ 99 ዓመት ሆነው ጃጀ፣ ሸመገለ፣ ትኩስነቱ አለፈ። ሚስቱ ሳራ ልምላሜዋ ጠወለገ። በቃ ድንኳኗ ልጅ የላትም። ቃል ኪዳኗ ዘግይቷል። በጣም ይደንቃቸዋል። ድንኳኑ ግን አልያዘው፣ ችግሩ ግን አላሰረውም። ከድንኳኑ እየወጣ በመምሬ አድባር ዛፍ ስር ይቀመጥ ነበረ። ችግር ለምን ያስራል? ሃይማኖት እኮ ከችግር በላይ ነው። እግዚአብሔር እኮ ከድንኳናችን በላይ ነው። እግዚአብሔር እኮ ከትዳራችን በላይ ነው። እግዚአብሔር እኮ ከልጆቻችን በላይ ነው። እንዴ ምንድን ያሰረህ እንዳትወጣ? እግዚአብሔር እኮ ከንግዳችን በላይ ነው። እግዚአብሔር ከመሶባችን በላይ ነው። እግዚአብሔር ከቤተሰባችን በላይ ነው። ድንኳኑ አላሰረውም። ወጣ። ውጣ፣ ውጡ፣ ከታሰራችሁበት ነገር ውጡ። እንዳምልኮ ከተጣበቃችሁበት ኑሮ
ጭምር ውጡ። አንገታችሁን ከቀበራችሁ፣ ውስጣችሁን ካደከማችሁ ከዚች ዓለም ድንኳን ውጡና በመምሬ አድባር ዛፍ ስር በምትመሰለው በመስቀሉ ስር ረፉ። የት ነው መገኛ? ግሮሰሪው አይበቃም፣ ኳስ ሜዳው አይበቃም፣ ቻናሉ አይበቃም፣ ወሬው አይበቃም። አላሳረፈንም። አንጎበሩ አሳመመን፣ ረፍት አጣን። ከመስቀሉ በላይ ማረፊያ የታለን? አውግስጢኖስ ሊቁ እንዳለው ነፍሳችን ካንተ በቀር ማረፊያ የላትም እንዳለው ዓለም በእርሱ ካላረፈች በቀር በማን ታርፋለች? መስቀሉ ስር በመምሬ አድባር ዛፍ ስር ያርፍ ነበር። አብርሃምን እንዲህ አድንቀ ነው። ሳራን ግን ሳንመለከታት ብናፍ ግፍ ነው። እሷንም ደግሞ ከፍ አድርገን ነው የምናደንቃት። ወገኖቼ እስኪ አድንቋ። ረጅም ጉዞ ሲጓዝ ከወገኖቹ ቤት ሲወጣ የት ነው የምታንከራትተኛ ላለችውም አብራው ተንከራታለች። እናንተ ሚስቶች ሆይ ከባሎቻችሁ ጋር ታገለግላላችሁ? ባሎቻችሁን ሸክም ትሆኑባችኋላችሁ ወይስ ድጋፍ ትሰጧችኋላችሁ? ድንኳኒቱ ለሕያው እግዚአብሔር ታገለግላለች። ባል ሌላ ሚስት ሌላ ትሆናለች። ሁለቱም ጻድቃን ነበሩ ይላል። ሁለታችሁም ጽድቅ አለ። እሷ ጸበል ቤት፣ እሱ ቢራ ቤት ነው። እሷ መቅደስ ውስጥ፣ እሱ ናይት ክለብ ላይ ነው። ሁለቱም እንዴት ትደንቃለች። አብርሃም ይቆየን።